ነው ልትል ነው ማለት ነው። ተጠባብቆ እኮ ነው የሰሩት። ልክ በመጨረሻው ሰዓት መልቀቃቸው እኮ ነው እኔ እኮ ያሳቀኝ። በመጨረሻው ሰዓት ስንት ቀን በሙሉ ተዘብዝፈው ቁጭ ብለው ያቺ ደግሞ እኔ እሬቻ አለች ወይዘሮ ቤታዩ እኔ እሬቻ እምነት ነው ስላሉ እኔ ኦርቶዶክስ ስለሆንኩ እኮቴ መጀመሪያ ሄደሽ ምን እንደሆነ ከመናገርሽ በፊት ሀይ አንፈልጋችሁም፣ ሁላችሁንም አንፈልግም። ጸቡን ይዘው ወደ እሬቻ መጡብን እንጂ እኛ ልጆች አሉ በራሳቸው ሜዳ መጣላታቸውን ትተው እሬቻ ላይ መጡልን። እንኩ ጉድ እኮ ነው። እሬቻ ላይ መጡልን ውርጅብኝ። እኛ ያንቺን አንቺ አከበርሽ አላከበርሽልን አንፈልግም። እንዴ ሁሉም አይምጡ። ይሄ የሙሙ ግሩፕማ እንዳይመጣ ውርደት ነው እንዳይመጣብን እዚሁ ሶሻል ሚዲያ ላይ ቆይ እኔ ኦሮሞ ቤት እንዳይገባ ኦሮሞ ምን ይመሳሰሉ ጭራሽ ሙሙ ይዋብን። ጭራሽ ደግሞ ፖፖ ደግሞ የዱባይ ስትለች ኦሮሞ ናት እንዲ አይ አይደለችም፣ ከምባታ ናት። ቆይ ሀዲያ ናት አይደለች። እንዴት ለበሰች? አልቀረላቸውም። ደግሞ ያ የበሰበሰ ዘረኛ አለ አንድ ልጋጋ ፎቶቸውን እየሰቀለ ልክልጋቸው ከሁለቱም ያልሆኑ ነው። አምጣ እኮ ነው። በዚህም ተቀጠቀጡ በዚም ተቀጠቀጡ ልጆቹ። እሱ ቤታዬን ለማስቀጥቀጥ ብለው ኦሮሞ ጋር ሲጠጉ ጆከር ተነሳና ቀጥቀጥ። የታባታችሁ በቀና ልባችሁ ብታይ እሬቻ እኮ የእውነት አምላክ እኮ ነው። በውስጣችሁ ነገር ይዛችሁ ስትመጡ እንወደዳለን ስትሉ የሚወዳችሁ የራሳችሁ ህዝብ አማራ ናት ኦሮሞ እያለ ገርፎ ለቀቃችሁ። የታባታችሁ ቦድዬ እንዲኩ ነው። እሬቻ ቀና ነገር ነው የሚወዱ። እሬቻ ነገር አይወድም። መድኃኒዓለምን የእውነት አምላክ ስለሆነ እኮ ነው። አማርን ብለው በለበሱት ልብስ ተቀጥቅጠው አልብሰው ላኳቸው። አሬቻቸውን አብልተው ላኳቸው። የታባሽ ቆይ እየተባለ ወደ ፖለቲካው ተዙሮ ነገሩ ምንም የማያውቁት ልጆች እነሱ ሌላ እንቀጠቀጣለን ቤታየን እናሳጣለን ሲሉ ለራሳቸው ክው ብለው እንዲህ እያሉ ነበር። ሰደቡኝ አይደለ እያለች እኔ የምለው ግን ይቺ ኩሩሩ ኦሮሞ መሆኗን አያውቁም። እንዲህ ግን በነገራችን ላይ የጀርመኗን ይችን ስሟን ቄስ ይጥራውና ኦሮሞ እንደሆነች አታውቁም። አማራ መስላችሁ ነበር እንዴ ዶሮ? እኔ እኮ ነኝ እሷ ያረኳት እኮ እንጀራ እኮ እንድትበላ እዚህ ላይ ትንሽ እንድትቀምስ ሰው እንድትሆን እንችን እኮ ነበር የምታክለው። ምን እንደምትመስል ብታዩ። ነይ በደህናው ጊዜ እኔን ወክለሽ በአንድ ጊዜ ላይ ሰቀልኳት እኮ ነኝ እኔን ወክለሽ ወስጄ እኔ ዮናስ ማኛን እጥለዋለሁ ብዬ ከትንሽ ልጅ ጋር እኔን ወክላት የተጫወተችው ሰው ያደረግኳት እኮ እኔ ነኝ። ዛሬ ዊግ የተከለችው ትንሽ ፉንፉን ያለችው ኦሮሞ መሆኗን እኔ እኮ ኦሮሞ ስለሆነች እኮ ነው እዚህ ጋር ያመጣኋት መሆኗን አታውቁም ነበር። ይችኛዋ የጀርመኗ ትንሿ አማራ መስላችሁ ነበር ጊፍት ስትሰጣት የነበረ። እስቲ እግዚአብሔርን በሉ ኦሮሞ እኮ ናት። እኔ እኮ በብዛት እኮ የማቀርበውና ሰው የማረገው እኮ የኦሮሞ ልጅ እኮ የሆነ እኮ ነው። አሁን ግን ማንም ቢመጣ ሰው አላረግም፣ አልጠቀሙኝም ሁሉም። ታዲያ ለምንድን ነው የምትሰድቧት? በልታን ሄደች እኮ ነው የሚሉት። ጃኒ ደግሞ ወጣችን እንዴ? ጃኒ ኦሮሞ መሆኗን አታውቁም እንዴ? ወለጋ ሄደች ምናምን ሲባል ቤተሰቦቿ ጋር ሰምታችሁ አታውቁም? ኦሪጂናል እኮ ወለጋ እኮ ናት ጃኒ። እየሳቁልሽ ሳን እየሳቁብሽ ነው። እኔ ራሴ እየተሳቀቁብሽ ነው። የሙሙ አቀባይ እሙሙሽን እየሸጥሽ ኖሪ። ጃኒስ ኦሮሞ መሆኗን አታውቁም? ጃለኔ ገብሩን አታውቁም ኦሮሞ መሆኗን?
በቃ ኦሮሞ ከሆነ ገንዘብ እንትን አሰጥም ማለት ነው። አታያቸውም ማለት ነው አይደለ? ምን አረጉ እነሱ? ለምንድን ነው እንደዚህ የምታያቸው? ግን ገብሩ ኦሮሞ ብሎ ኦሮሞ የለም። ትውልት ቴንኪዩ በጣም ነው ያለው። ይሸቅሉ ትንሽ ምኑ ሸቀሉ? ፎቶቸውን እየዘቀዘቁ አድማ እያደረጉባቸው እኮ አሁን እኮ በቃ ኔፓ በቃ ተመቱ እኮ። ከድሮውንም እንደኔ ሆነው አሁን የጀመሩት እቁብ አለ። የጀመሩትን ለወንድ የሚሰጡት ገንዘብ ሊኖር ይችላል፣ የሚያስመጡት እቃ ሊኖር ይችላል። ጋይስ አሁን እንዴት ብለው ነው ሰው የሚሆኑት? መስጠት ካቆመ ግን አማራ ብቻ ነው ጊፍተር የሚመስላችሁ? የሚገርማችሁ አማራ ብቻ ጊፍተር የለም። የሚገርማችሁ እዚህ ላይ በጣም የደቡብ ሰዎች አሉ። ድብልቅ ልቃቸው ኢትዮጵያ ዘራቸውን የማያውቁ ጊፍተሮች አሉ። በዘር ጥግ ውስጥ የሌሉ ለእኔ እንኳን የሚሰጡኝ ማለት ነው። በቃ ሁሌ አማራማ ጊፍተር እንደሌለው በመማር አየን እኮ። የኔ መማር አየን እኮ ሰሞኑ ስንለጠለጥ። ኦሮሞም አማራም ሁለታችሁም ጊፍተር የላችሁም፣ ተለጥልጣችኋል። ሙባረክ በዚህ ሲለጠለጥ ተይ እንጂ እግዚአብሔር ምስክሬ ነው። የላችሁም ጊፍተር። አሁን ይሄ እነዚህ ትልልቅ ጊፍተር የሚሰጡት አማራ መስሏችሁ ነው አይደል? ኖ አይደለም። የአማራ ሴት ስለሚወዱ ነው። አማራ ሴት ናቸው እያሉ የሚሰጡ ብዙ ሰዎች አሉ። የሌላ ተወላጆች አሁን እዚህ ጋር ብዙ ስም አለ። ሁለት ጊፍተሮች ብጠራላችሁ አማራዎች አይደሉ፣ ትልልቅ ጊፍተሮች ከምናምን የተቀላቀሉ ናቸው። ተከፋፍለን ነው ባክሽን። ግን ይወዳሉ። አማርኛ የምታወራ ሴት አማራ ናት እንዲህ ፉን 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 ስትል ሽማግሌዎቹ ይወዳሉ። በቃ ወይ ከገጠር ነው የመጡት። አማርኛ በተለይ የሰለጠነ አማርኛ ሲያወራና እንደዚህ ልክ ደስ ይላቸዋል። የሚል ሰው ደስ ይላቸዋል። ለዛ ነው የሚሰጡት። እኔ ስም አልጠራሁኝም። እኔ ግን ሳይጠራ ወይ እናንተ ገና ሪካርደር እና ተመልካቾች ግን እኔ የምለው ሌላ የምታመጡት ሰው ሌላ። አረ እንደሆነ እስክረገ አናውራ እንዴ! ይህ ቲክቶክ አሁን አይከፍለን ምን አይነት እኔ ለምን እዚህ ጋር መጥቼ እንደምዘባርቅ ወደ ዩቱብ ይሄዳል። ቻው እዛ ተቀድጄ እዛ አስቀምጥልሃለሁ። ብር ይቆጥራል። እንዲያው ያልጠራሁትን ሰው አትጥሩብኝ። ቢራቢሮ የህዝብ ልጅ ናት። ማናት ቢራቢሮ? ማናት ቢራቢሮ የህዝብ ልጅ? ማናት ቦልዬ ቢራቢሮ የህዝብ ልጅ? ቤታ ቢራቢሮ ነው እንዴ ስሟ? ቤታ ፋኖ ናት። የህዝብ ልጅ ልትሆን አትችልም። ቤታ የአማራ ልጅ ናት። አትቀላቅሉ። የትም ልጅ አትቀላቅሉ። የአማራ ልጅ ናት። የአማራ ልጅ ናት። አትጎትቷት ወደዚህ። ተዋት። ተመችቷታል። እዛው ትኖር። አለብስም ብላለች። አለብስም ብላለች። ፊት ለፊት የሚናገር ሰው ይግደለኝ። አለብስም ብላለች። ጨርሳለች። እጇን ወደ ላይ አድርጋ አለብስም፣ ሃይማኖት ይከለክለኛል። አለማወቅ ነው። ቦሌ እንደዛ እንትና ቤታ ቢራቢሮ ነኝ አለች። ለማንኛውም ግን ጊፍት የሚሰጡ ሰዎች ትልልቅ ሰዎች በብዛት ግማሻቸው ጉራጌ፣ ግማሻቸው ወለዬ፣ ግማሻቸው ኦሮሞ፣ አንድ ፒውር አማራ እንኳን ያለው አንድ ነበር። እሱም የሆነች ለአንድ ሳምንት ብሩን ጨረሰ መሰለኝ ጠፋ። ጃኒ የለም ትለው ጃኒ የህዝብ ልጅ ናት። ጃኒ ምንድነሽ? እንዲያውም ምንድነሽ ብትላት እራሱ አታውቅም፣ አትፈልገውም። ጃኒ የህዝብ ልጅ ናት። ጃኒ ምቀኝነት አታውቅም። ጃኒ እንደፈለገች ነው የምትኖረው፣ እንደ ልቧ ነው የምትኖረው፣ እንደ ልቧ። ጃኒ ለየት የሚያደርጋት እንደ ልቡ ናት። ከተናገረች ፊት ለፊት ነው የምትናገር። ጃኒ የህዝብ ልጅ ናት። ለዛም እኮ ነው እዛም እየረገጠች ያስቸገረች። እንደዛ ነው።